በመጨረሻ ቤዛ ጀግናው ዶክተር እና ዳይመንድ በፖሊስ ቁጥጥር ስር አዋሏቸው። ዳኒን፣ ቤዛን እንዲሁም ደግሞ ሊሊን እየፈለገ ያስቸገረው ሰውዬ ጀገራውን አድርገው ፖሊሶች በቁጥጥር ስር አውለው ፖሊስ ጣቢያ አስገባቸው። ቤዛ እድሜ ልክ ለዋሸችው ውሸትና እንዲሁም እሊሊ ላይ ሌሎች ታካሚዎች ላይ ባደረገችው ወንጀልና በጣም በብዙ ነገሮች ተጠርጣሪ ስለነበረች ከዚህ በኋላ የ20 ዓመት ጽኑ እስራት ተፈረደባት። ዳኒ በተባባሪነት 10 ዓመት ተፈረደበት። በሚያሳዝንና በሚያስደነግጥ ሁኔታ ገጀራው ደግሞ ለ30 ዓመት እስር ቤት እንዲበሰብስ ፖሊስ ጣቢያ ያሉት የፍርድ ሰጪዎች ወስነው ጨረሱ። ዳይመንድና እንዲሁም ዶክተሩ በጣም ቤስት ፍሬንድ ሆኑ። ዶክተር በጣም ነው የማመሰግነው። አንተ እኮ ለእኔ በጣም ብዙ ነገር አድርገህልኛል። እናም ላደረክልኝ ነገር ለዋልክልኝ ውለታ ምን ብዬ እንደማመሰግንህ አላውቅም ብሎ ሲል፣ እንዴ ዳይመንድ አንተ ራስህ እኮ ለእኔ በጣም ብዙ ውለታ ውለህልኛል። እስኪ አስበው ዶክተር፣ ምክንያቱም እኔ ለብነቴን አልተውም ነበረ። አንተ ግን መክረህና ዘክረህ እንዲሁም ሁለ ነገሬን አስተካክለህ ወደ ቅርቡ ማንነቴ እንዲመለስ አድርገኸኛል ብሎ አለው። ምንም ችግር የለውም እና ዲቭ ፍቅር እያጫወታቸውና እንደሚጋቡም ለፍቅር እናት ከነገሯት በኋላ ፍቅር ሁሉም ነገር ድብልቅልቁ ወጥቶባታል። ጭራሽ የቤዛን ወንድም ከእስር ቤት ላስመልጥህና አደይን ግደልልኝ እያለች ሌላ ጦርነት ጀመረች። ምን እያልሽ ነው ፍቅር? አንቺ እኮ የኔ ፍቅር የኔ ህይወት ነሽ እንጂ በፍጹም ነፍሰ ገዳይ አይደለሽም ብሎ ሲላት፣ እባክህ ተወኝ ዳኒ፣ እኔ የሚጠቅመኝንና የሚጎዳኝን የማውቀው እኔና እኔ ብቻ ነኝ። አንተ ምን ታውቃለህ? ይልቁንስ እኔ እሷን በጣም ነው ያበሳጨችኝ፣ ህይወቴን ሁሉ ያመሰቃቀለችው። እናም በዙሪያ ያሉ ሰዎች በሙሉ ቀምታኛለች። ይልቅንስ እኔ የምልህን በሙሉ አድርግልኝ ብላ ስትል፣ አይ አንቺ ያልሽውን በሙሉ አላደርግምም አልችልምም፣ እባክሽ ልትረጅኝ ሞክሪ ብሎ አላት። እንደዛማ ማድረግ አልችልም በፍጹም። ለምን ሲባል ነገርኩሽ ፍቅር፣ በቃ እኔ 10 ዓመት ነው የተፈረደብኝ። እናም ፍርዴን በደንብ ተቀጥቼ እወጣለሁ። ከዛም በኋላ ትክክለኛ ሰው ሆናለሁ። እስከዛ ምናልባት ከጠበቅሽኝና ከወደድሽኝ የእውነትም ሰሞኑን ለእኔ ስሜት ኑሮሽ ከሆነ ከነ ቅምጥል ሁሉ ያዳንሽኝ ልታድንኝ የነበረው እንደዛ ከሆነ እኔም በትዕግስት እዚሁኝ እጠብቅሻለሁ። ካልሆነ ግን ዲቭ የምትይውን ነገር ደግሞ እርሺው። ምክንያቱም ዲቭ አንቺን አይወድሽምም አያፈቅርሽምም። ይሄንን ደግሞ አንቺ ራስሽ ጠንቅቀሽ ታውቂያለሽ። ለምንድን ነው የማይወድሽንና የማያፈቅርሽን ወንድ እየተከተልሽ ራስሽን የምታጃጅው የምታበላሽው ብሎ አላት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር። ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዛሬ በሚያሳዝን ሁኔታ ድብልቅልቁ የወጣውና እንዲሁም ጀግናው ዶክተር በቁጥጥር ስር ዋለ። ለሊሊ ደውሎ ሲነግራት በጣም ደነገጠች። እባክህ ምንም ነገር እንዳላደረገ እኔም ነው የምነግርህ ብላ ስትለው ለመርማሪው በጣም ይገርማል። ቆይ አንቺ ይህንን ዶክተር የት ነው የምታውቂው ብሎ ሲላት፣ እንዴ በጣም ነው የማውቀው ዶክተር፣ እሱ እኮ እኔን ለማዳን በጣም ብዙ መስዋዕትነት እየከፈለልኝ ነው። ታዲያ እንዴት እንደዚህ አይነት መስዋዕትነት የከፈለልኝን ሰውዬ እስር ቤት ልታቆዩት ትችላላችሁ ብላ ስትለው፣ እና ታዲያ ምን እንድናደርግ ፈልገሽ ነበረ? እሱ እኮ ወንጀለኛ ነው፣ በጣም ብዙ ወንጀሎችን ሰርቷል ብሎ ሲል፣ ምንም አላደረገም፣ ያደረገችው እራሷው ቤዛና ቤዛ ብቻ ናት። ምን? አዎ
ቤዛ ናት የዚህ ሁሉ ጠንሳሽና እንዲሁም መከራችንን እያሳየችን ያለችው ቤዛ ናት እንጂ ማንም አይደለም። እሺ እንደዛ ከሆነ ታዲያ እስኪ ንገሪኝ፣ ማለቴ ከቤዛ ጋር ለምንድን ነው በዚህ ልክ እሷና አንቺ የተጣመዳችሁት ብሎ ሲጠይቃት እሱማ ታሪኩ ብዙ ነው፣ ነገር ግን እኔን አንድ ቀንም ወዳኝም ምንም ብላኝም አታውቅም፣ ለምን እንደሆነ አላውቅም ብላ አለች። ታዲያ ያለ ምክንያት ነው እንደዚህ የሚሆነው? አላውቅም አልኩ አይደለም። ይልቁንስ አሁን ሆስፒታሉ እንዲዘጋም ሆነ ምንም እንዲል አልፈልግም፣ እባክህን ልቀቀው ብላ ስትል ዶክተሩ አዎ እውነቷን ነው፣ እኛ ምንም ነገር አላደረግንም፣ ቤዛን ደግሞ በዚህ 2 ቀን ውስጥ እናመጣልሃለን፣ እባክህን ተረዳን እያሉ ሲለምኑት እንደዛ ከሆነ ጥሩ፣ እኔ ልረዳችሁ ሞክራለሁ፣ ግን ደግሞ በፍጹም አሁን ላይ ቤዛ እስካልተያዘች ድረስ አንተን መልቀቅ አንችልም ብለው አሉት። እንደዛ ከሆነ ጥሩ፣ ምክንያቱም እኔም ቢሆን ቤዛ እንድትያዝ የምችለውን ነገር በሙሉ አደርጋለሁ፣ እማትያዝ ከሆነ ደግሞ እኔ ራሴ መጥቼ እጄን እሰጣለሁ ብሎ ዶክተሩ ወጣ በዋስ። አደይና እንዲሁም ሊልዬ በተቃቅፈው በለቅሶ በእንባ ታጠቡ። ሊሊ አደይ እንደምትጋባ ስትሰማ በወሰንሽው ውሳኔ እንደማትጸጸችና እንደምትደሰችበት በጣም እርግጠኛ ነኝ ብላ ስትል ሊልዬ አዎ እስከ ዛሬ ድረስ ለቤተሰብ በጣም ብዙ መስዋዕትነትን ከፍያለሁ። እናም ያለ አንድ ምክንያት ዲቭን አታገቢውም ብለው ቢሉኝም እንኳ ግን ደግሞ ዲቭ ለእኔ ያደረገውን ነገር ሳስብና እንዲሁም ደግሞ እሱ እስካሁን ድረስ እኔን እየጠበቀኝ መሆኑን ሳስብ በቃ ቆርጫለሁ። ያም ይሁን ይህ የፈለገው ይምጣ፣ በቃ እኔ በፍጹም እንደዚህ አይነት ነገር በጣም ከብዶኛል ብላ አለች። ምን ማለት ነው ደግሞ ይሄ? አዎ በቃ እኔ የማደርገውም ሆነ የምሰራውም ነገር በጣም ቅጡ ስለጠፋኝ አንድና አንድ ውሳኔ እንደዚህ ብቻ ነው ብላ አለች። መጣች ሩታ የፍቅርን እናት አክስቷን መሆነች ነው ሩታዬ የደበረች ትመስላለች ብላ ስትላት፣ አዎ እውነት ለመናገር አባዬ እዛ ቆይ ብሎ ነበር፣ ግን እኔ ደግሞ ስለማይወዱኝና እንዲሁም ለእኔ ፍቅር ስለሌላቸው አይ አልፈልግም ብዬ መጣው። ታዲያ ምን አሳሰበች? ግን እኮ እዚህ ከመጣው በኋላ ደውሎ ድጋሜ ደግሞ ጠርቶኝ ነበረ እና ግራ ያጋባል። ታውቂያለሽ እኔ እናቴም እንደማትወደኝ እንዲሁም ደግሞ መወለደን ራሱ እንደማትፈልግ ይህ ትንሽ እንኳ አንቺ ትሻያለሽ። ይኸውልሽ በእርግጥ ሩታዬ የመጣሽበት መንገድና የተወለድሽበት መንገድ ትክክልም እንኳ ባይሆን አንቺ የኔ የእህቴ ልጅ ነሽ እና ደግሞ እናትሽም ላንቺ ብላ መሆኑን አረብ ሀገር የምትለፋው አትዘንጊ ብላ አለቻት። እሱን እኮ አልዘነጋሁም ታለም፣ ግን ደግሞ አንዳንድ ጊዜ የኔ መኖር ትክክል ነው ብዬ አላስብም ብላ ስትል፣ ታዲያ ምልቶኛ ያምርሻል፣ ያም ይሁን ይህ ተወልደሻል፣ በቃ አሁን የሚያስከፋሽ ነገር ካለ ንገሪም ብላ ስትል፣ አይ ምንም፣ ግን እዛ ብሄርኩበት ሰዓት በጣም ብዙ ሰው አንቺ ዲቃላ ነሽ፣ አንቺ እንዲህ ነሽ እያሉ እኔን ሲሰርቡኝ ነበረ። አታስቢ፣ ከዚህ በኋላ ማንም አይናገርሽም ብላ የፍቅር እናት አጽናናቻት። ፍቅር አይማዬ በቃ አንቺ የሁሉም እናት መሆን ትችያለሽ አይደል? ግን ደግሞ ለእኔ ትክክለኛ እናት መሆን አትችይም ብላ ስትል፣ ቆይ ፍቅር እኔ ምን አጎደልኩብሽና ነው? እስኪ ንገሪኝ። እንደፈለግሽ በልተሽ እንደፈለግሽ ጠጥተሽ ጸባይሽን አስተካክሊ ባልኩሽ ነው ይሄ ሁሉ ቁጣና ይሄ ሁሉ አምባጓሮ ማስነሳት? ኧረ ተይ ግደለሽም ተ የሰውም እኮ ጦር አለው። እኔም ብሆን እናትሽ ነኝ አይደለ? ታዲያ የማይከፋኝ ይመስልሻል እንዴ? እባክሽን ፍቅር ብላ ስትላት፣ የምትወጂኝና የእውነት ለልጅሽ ክብር ካለሽ አደይና ዲብ እንዲጋቡ አታድርጊ ብላ አለቻት። ቆይ እሺ እንዳይጋቡ ስላደርግ ግን ደግሞ ፍቅር እኔ እንደዛ ማድረግ አልችልም። ዲብ እኮ አደይን በጣም ይወዳታል፣ አደይ ደግሞ ዲብን ትወደዋለች። ታዲያ በዚህ ሁኔታ እያሉ ለምን ብዬ ነው እኔ አደይና ዲብ እንዳይጋቡ የማደርገው ብላ አጭር መልስ ሰጠቻት። አደይና ዲብ እጅ ለእጅ ተያይዘው ሲመጡ አሹ በጣም ሳቀና በደስታ ተሞላ።
ቆያሹ የሰማኸው ነገር አለህ እንዴ? ዛሬ ከወትሮው በጣም ተደስተሃል ብላ ስትለው ምን ላድርግ ብለሽ ነው? እኔማ የሰማሁትን ሰምቼ ነዋ። እውነት ለመናገር አደይ እህቴ በጣም ኮርቼብሻለሁ። ከዛ ሁሉ ስቃይና መከራ በኋላ እሺ ብለሽ ዲቭን ልታገቢ መሆኑ ብሎ ሲላት እንዴ አሹ ከየት ሰማኸው? መቼም እታለም መሆን አለባት። አዎ እትዬ ለሁላችንም ነግራናለች። እናም ለሰርጉ ብታይ ከፍ ዝቅ እያልኩኝ ነው ብሎ ሲል እሺ ፈጣሪ እንግዲህ በሰላም ያድርሰን ብላ ወደ ውስጥ ገቡ። ሮማን ሁሉንም ነገር ለአደይ መናገር አለብኝ አሹ ብላ ስትለው ምን ነገር አልገባኝም። ያልሆነ ነገር እኔ ሄለን ነግራኝ ነበረ። ምን? ቆይ ምን እያልሽ ነው? ብቻ ትዳራቸውንና እንዲሁም የዲቭንና የአደይን ግንኙነት የሚረብሽ እንዳይሆን እሱንማ ልንገርህና አንተ ትወስናለህ ብላ ስትለው እግዚኦ መሐረና ክርስቶስ። ቆይ ደግሞ ምንድን ነው? ያው አላደለ ሄለን እኮ ብርሃን ዲቭን ትወደዋለች። እናም በዛ ምክንያት ሰርጉ እንደቀረ ልትል ነበረ። አልገባኝም። አዎ ያኔ የአደይ እናት እማዬ ራሱ የከለከለቻት እኮ ብርሃን ዲቭን ስለምታፈቅረው ነው። እና ይሄ ነገር የሚሆን አይመስለኝም። ይሄ ነገር በደንብ ሳይሄድ ስር ሳይሰድ ለአደይ እህቴ መናገር አለብኝ ብላ ስትል አሹ በጣም ደነገጠ። ቆይ ደግሞ ይሄ ምን ጉር ነው? እኔ ከተማ ሄደህ ምን ሰርተህ መጣህ ብለው ቢሉኝ አደይንና ዲቭ አጋብቼ መጣሁ እላለሁ ብዬ ጭራሽ ይሄ መከራና ትንግርት እላያችን ላይ ይውረድ እንዴ እያለ አሹ ወጣ ገባ አበዛ። የቤዛ ወንድም ቅምጥልና እንዲሁም እነ ዳይመንድ አሯሩጠው ይዘው አፋጠጡት። እባካችሁን እኔ እህቴን በፍጹም አልሰጥም። ቆይ እናንተ ሴት ልጆች አይደላችሁም? እህት አይደላችሁም? እህት የላችሁም እንዴ? ለምን ብዬ ነው በዚህ ልክ እኔን የምትጠሉኝ? ብሎ ሲል እንደዛ ከሆነ ታዲያ አንተ ማነህና ነው ቤዛ ያለችበትን ተናገር ብሉት። እንሷ እኮ ለእኔ ስንት መከራና ስቃይ አይታን ያሳደገችኝ። በፍጹም አልናገርም። እናንተም ከፈለጋችሁ የፈለጋችሁትን ነገር አርጉኝ ብሎ ሲል መጣችና ፍቅር ተናገር እባክህ ተናገር፣ አንተ ነፃ ያስወጡ ብላ ስትለው ምን እያልሽ ነው ፍቅር? ግን እወድሽና አፈቅርሽ ይሆናል፣ ነገር ግን በፍጹም ከእህቴ አትበልጭኝም ብሎ አላት። ፍቅር በጣም ግራ ገባት። ደግሞ ያንተስ ይለያል። ምን አለ እኔም ወንድሜ እንዳንተ ቢከራከርልኝ፣ አሊያ ደግሞ ዲቭ። ባክሽ አንቺ ሴትዮ አሁን ዲቭ እያልሽ አንጀቴን ለመብላት አትሞክሪ፣ እኔ ምን አገባኝ ብሎ ሲል ቅምጥልና የቅምጥል ጓደኛ በቃ እንተወው ብላ ስትል አይ እንደሱም አይሆንም፣ ዶክተሩ እኮ አሁን ከእስር ቤት የወጣው በዋስ ነው። ዶክተሩ እስር ቤት ከገባ የስንት ሰው ህይወት እንደሚጠፋ ታውቂያለሽ። በዛ ላይ ሊሊን ደግሞ የመረዘቻት የእሱ እህት ናት ብላ አለች። ሊልዬ ቤዛን ንቅ አድርጋ ካልገደልኩ ያዙ ልቀቁኝ ስትል አረባክሽ እያለ ባቡሬ ቢለምናትም ለመግደል አንድ ሁለት ስትል እንደምንም ብሎ ባቡሬ አዳናት።